ሰላም ጤና ይስጥልን ክቡራትና ክቡራን አዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሚያዝያ 18 ቀን 2018 ነው። አሁን የደረሱንን አስደሳች ሰበር መረጃዎችና የዕለቱን አበይ ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ብሸት ታየ ነኝ። ላይክና ሼር እያደረጋችሁ አብራችሁ እንድትቆዩ በታላቅ አክብሮትና ፍቅር እንጠይቃለን። ወደ መጀመሪያዎቹ ሁለት አስደሳች የዕለቱ ሰበር መረጃዎቻችን ስንሸጋገር የጀግናው አትሌት ሻለቃ ኃይሌ ገብረስላሴ ቁጭት የነበረውና ማራቶንን ከ2 ሰዓት በታች መግባት የሚለው ምኞት በዛሬው ዕለት በኢትዮጵያዊ ወንድሙ አትሌት ዮሚፍ ቀጀልቻ እውን ሆኗል። በዚህም በለንደን ማራቶን ለመጀመሪያ ጊዜ የተወዳደረው አትሌት ዮሚፍ ቀጀልቻ ማራቶንን ከ2 ሰዓት በታች መግባት የቻለ የመጀመሪያ ኢትዮጵያ አትሌት ሆኗል። በታሪኩ በማራቶን ለመጀመሪያ ጊዜ የተወዳደረው ዮሚፍ ቀጀልቻ ሁለተኛ ደረጃን ይዞ ሲያጠናቅቅ የገባበት 1 ሰዓት ከ59 ሰከንድ ከ41 ማይክሮ ሰከንድ የኢትዮጵያ አዲስ ክብረ ወሰን ሆኖ ተመዝግቧል። ሌላው የዕለቱ አስደሳች ሁለተኛው ሰበር መረጃችን በሴቶች የለንደን ማራቶን ውድድር የተሳተፈችው አትሌት ትዕግስት አሰፋ በራሷ የተያዘውን ሪከርድ በመስበር በማራቶን ማለት ነው በ2 ሰዓት ከ15 ደቂቃ 41 ሰከንድ በመግባት አሸንፋለች። ታሪክ ራሱን ደገመ በማለት የዓለም አትሌቲክስ በማህበራዊ ሚዲያው ያሞካሻት አትሌት ትዕግስት አሰፋ ባለፈው ዓመት የገባችበትን ሰዓት በ9 ሴኮንዶች አሻሽላ ነው ይህንን ታላቅ አስደሳች ሰበር መረጃ ያጋራችን። በ46ኛው የለንደን ማራቶን የሴቶች ምድብ ውድድር ላይ የፓሪስ ኦሎምፒክ የብር ሜዳሊያ ባለቤት የነበረችው አትሌት ትዕግስት አሰፋ ለሁለተኛ ተከታታይ ጊዜ በበላይነት ማሸነፏም የኢትዮጵያውያንን ጠንካራነት ያሳየ ነው ተብሏል። ክቡራትና ክቡራን ወደ ሰበር መረጃዎቻችን ስንሸጋገር በምስራቅ ወለጋ ዞን የተሰማራው የህዳሴ ኮር ክፍለ ጦር አካባቢውን የሽብር ቀጠና ለማድረግ እንዲሁም በህዝቡ ላይ የጸጥታ ስጋት ለመፍጠር በህገወጥ መንገድ በታጠቁ ግለሰቦች ላይ ባደረገው በመረጃ ላይ የተመሰረተ ጠንካራ ፍተሻ ራሱን ፋኖ ብሎ ለሚጠራው ጽንፈኛ ቡድን የሽብር ተልዕኮ ሊውሉ የነበሩ በርካታ የነፍስ ወከፍ መሳሪያዎችን ከመሰል ተተኳሾቻቸው ጋር በቁጥጥር ስር መዋሉን የጣና ክፍለ ጦር ዋና አዛዥ የሆኑት ኮሎኔል ታደሰ እንዳለው ገልጸዋል። ሰራዊቱ ባደረገው ክትትል በምስራቅ ወለጋ ዞን አማራ ክልል አዋሳኝ ግዳያና ጉትን በተባሉ ወረዳዎችና ቀበሌዎች ራሱን ፋኖ ብሎ ለሚጠራው ጽንፈኛ ኃይል ለሽብር ተልዕኮ ሊውል የነበረ መሳሪያ በሰራዊቱ የተደራጀ ክትትልና በህብረተሰቡ ትብብር በመያዝ የጠላትን የጥፋት ተልዕኮ ማክሸፍ ተችሏል ብለዋል። የተገኙት የሰነድ ማስረጃዎችም እጅግ ጠቃሚና ከጉዳዩ ጋር ተያያዥነት ያላቸውን የጥፋት ቡድን የሴል አባላት በቁጥጥር ስር ለመዋል ያስቻሉ ሆነዋል። ህዝባችንን በሰላም እጦት ለማሰቃየትና አካባቢውን የሽብር ቀጠና ለማድረግ የሚንቀሳቀሱ የፋኖ ኃይሎች ነን የሚሉ ጽንፈኞች ላይ የማያዳግም እርምጃ በመውሰድ የህግ የበላይነትን ለማረጋገጥ በትኩረት እየተሰራ እንደሚገኝም ኮሎኔል ታደሰ ጠቁመዋል። ለጥፋት ዓላማ ማስፈጸሚያ ቤት ለቤት ተደብቀው የነበሩ ህገወጥ መሳሪያዎች የሰላም አማራጭን አልቀበልም ላሉ ጽንፈኛ ኃይሎች የሽብር ተግባር ማስፈጸሚያ ሊውል የነበሩና ከዚሁ ተልዕኮ ጋር ሲሰሩ የነበሩ የሴል አባላት ከሰነድ ማስረጃዎች ጋር ጭምር በቁጥጥር ስር መዋላቸውን በመግለጽ የሽብር ተልዕኮ አንግበው የሚንቀሳቀሱ አካላትን ለህግ የማቅረብ ስራው ተጠናክሮ እንደሚቀጥል ዋና አዛዡ ገልጸዋል። ህብረተሰቡም የህዝብ ሰላምን የሚያውኩና የአካባቢውን ሰላም አደጋ ላይ የሚጥሉ መሰል አጠራጣሪ እንቅስቃሴዎችን ሲመለከት ለጀግና የሀገር መከላከያ ሰራዊት በመጠቆም የተለመደ መልካም ትብብሩን ሊያጠናክር እንደሚገባ ዋና አዛዡ አስገንዝበዋል። የኢትዮጵያ ፌዴራል ፖሊስ ከአርቲስት ቴዎድሮስ ካሳሁን ቴዲ አፍሮ ጋር በተያያዘ የተሰራጨው የስቱዲዮ ዘረፋ መረጃ መሰረተ ቢስ ነው ሲል መግለጹን አዲስ ማለዳ ሚዲያ ያጋራው መረጃ የዛሬው ትኩረት የሳበ ወሳኝ መረጃ ሆኗል። በከያኔ ቴዎድሮስ ካሳሁን የቅርብ ሰዎች ላይ ተደርጓል የተባለውን እስርና ክልከላ እንዲሁም የስቱዲዮ ዝርፊያ በተመለከተ ምላሽ የሰጡት የፌዴራል ፖሊስ ኃላፊው መረጃው መሰረተ ቢስና ከእውነት የራቀ ነው ሲሉ አስተባብረዋል። የታዋቂው ድምፃዊ ቴዎድሮስ አፍሮ ኢትዮሪካ የተሰኘ አልበሙ ለህዝብ ይፋ ካደረገ በኋላ በዙሪያ ያሉት ሰዎች ላይ እስር በመፈጸሙ እንዲሁም የፌዴራል ፖሊስ የደንብ ልብስ የለበሱ የጸጥታ አካላት የድምፃዊውን ስቱዲዮ እቃዎችና ለህዝብ ጆሮ ያልደረሱ ስራዎችን ዘርፈዋል መባሉን ተከትሎ አዲስ ማለዳ በጉዳዩ ላይ ከፌዴራል ፖሊስ ምላሽ መጠየቋን
ሚዲያው ገልጿል። ፖሊስ የፌዴራል ፖሊስ እንዲህ አይነት ወንጀል ከቶንም አይሰራም፣ ስብዕናውም አይደለም በማለት ለአዲስ ማለዳ ምላሹን መስጠቱንም ሚዲያው ገልጿል። ፖሊስ ይህን ቢልም አርቲስቱ የቅርብ ሰዎች ድርጊቱ እንደተፈጸመ ለዓለም አቀፍ መገናኛ ብዙሃን መግለጻቸው ይታወቃል። ምክትል ማኔጀሩም ታስረዋል በሚል መዘገቡ እንዲሁ የሰሞኑ የሚዲያ መነጋገሪያ መሆኑ ይታወሳል። ከአዲስ ማለዳ ጋር ቆይታ ያደረጉት በፌዴራል ፖሊስ የወንጀል መምሪያ ኦፕሬሽን ዋና ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳ ፌዴራል ፖሊስ የሚሰራው በሕግና በሕግ ብቻ ነው ብለዋል። በርካታ ኦፕሬሽኖችን እንሰራለን ያሉት ምክትል ኮሚሽነሩ እዚህ ኦፕሬሽን ውስጥ ከዚህ ጋር የሚገናኙ ነገሮች እኛ ያደረግነው ከቶም አንድም ነገር የለም ብለዋል። አክለውም ቴዲ አፍሮ የእኛ ተጠርጣሪ አይደለም፣ ይህ አርቲስት ነው፣ ሙዚቃውንም አውጥቷል ያሉት ኮሚሽነሩ በአርቲስቱ ላይ ምንም አይነት ነገር አልተደረገም ሲሉ ተናግረዋል። በተጨማሪም ምክትል ኮሚሽነሩ አርቲስቱ በአሁኑ ወቅት በቤቱ በሰላም እየኖረ ይገኛል ያሉ ሲሆን በእሱ ላይ የቀረበ ጥቆማም ሆነ የተጀመረ ምንም አይነት የወንጀል ምርመራ የለም ብለዋል። ፌዴራል ፖሊስ አክሎም ጉዳዩን የሳይበር ጦርነት ሲል የጠራው ሲሆን የተወሰኑ የፖለቲካ ፍላጎት ያላቸው አካላት አርቲስቱን መጠቀሚያ ለማድረግ እየሞከሩ መሆኑን ለአዲስ ማለዳ ተናግረዋል። በየቀኑ በሺህ የሚቆጠሩ ሺህ የሆኑ ሐሰተኛ መረጃዎች ይፈጠራሉ። ስለዚህ አርቲስቱን እንደ መያዣ አድርገው የፖለቲካ አጀንዳ ማድረግ የሚፈልጉትን እየተመለከትን ነው። ከዛ ውጭ የዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል። የሚደግፉት አሉ፣ የሚቃወሙትም አሉ ይላሉ። ማብራሪያቸውን ሲቀጥሉም ያ ሌላ ሜዳ ነው ማለት ነው። ስለዚህ ከእሱ ጋር የሚገናኝ ምንም አይነት ንክኪ ባለው ጉዳይ ላይ ኦፕሬሽን አላደረግንም። ህግ ጥሶ ከተገኘ ግን እንደ ማንኛውም ዜጋ ሊጠየቅ የሚችል ነው በማለት ይህ መሰረተ ቢስና በህዝቡ ላይ ሽብር ለመፍጠር የሚደረግ የሳይበር ጦርነት አካል ነው ሲሉ የፌዴራል ፖሊስ ኃላፊው ከአዲስ ማለዳ ጋር በነበራቸው ቆይታ አንስተዋል። የጸጥታ ተቋሙ አሰራሩን ከባህላዊ ወደ ቴክኖሎጂ መር ቀይሯል ያሉት ኮሚሽነሩ ዝም ብሎ በሰው ንግግር ወይም በዘፈን ምክንያት ዜጎች የሚታሰሩበት ዘመን ማለፉን አጽንኦት ሊሰጠው እንደሚገባም ጠቁመዋል። ሰው እንደዚህ ዘፈንክ ተብሎ የሚታሰርበት ነገር ተቋሙ ግራጁዌት አድርጎ አልፎታል። ወንጀል ከሰራ ግን ማንኛውም ሰው ይጠየቃል። የመንግስት አመራርም ቢሆን በማስረጃ ላይ ሆኖ ይጠየቃል። ወንጀል ያልሰራ ደግሞ በፍጹም አይጠየቅም ያሉት ምክትል ኮሚሽነሩ አርቲስቱም ህገ መንግስታዊ መብቱን ተጠቅሞ ሙዚቃ የመስራት መብት አለው ብለዋል። አስቀድሞ ጋዜጣዊ መግለጫውን በተመለከተ መንግስት ከለከለ የሚለው አስተሳሰብ መጀመሪያውኑ መሰረተ ቢስ ነበር በማለትም ተናግረዋል። ሰው የታገለው እንደዚህ አይነት መብቶች እንዲከበሩልን ነው። እኛም እንደ ህግ አስከባሪ የምንሰራው ይህንኑ ነው። ከአርቲስቱ ጋር የሚገናኝ ምንም አይነት ጥቆማም ሆነ ምርመራ እስካሁን ድረስ የለንም በማለት ምላሻቸውን አበክረው ገልጸዋል። በተጨማሪም አርቲስቱን ስራዎቹን በተመለከተ በዚህ በዲጂታል ዘመን ለምን መግለጫ አልሰጠም በማለት ጥያቄ አዘል መልስ የሰጡ ሲሆን ምን ስለሆነ ባለቤቱ አለች አይደል ሚዲያ ላይ እሷ መስጠት አትችልም፣ የትም ሆኖ መስጠት አይችልም። ለምሳሌ ህዝቡ ማየት ያለበት እንደዚህ አይነት ነገርን በጥንቃቄና በአስተውሎት ነው በማለት ነገሩን ውድቅ አድርገውታል። ብዙ ኦፕሬሽኖችን በየቀኑ እንሰራለን ያሉት ምክትል ኮሚሽነሩ ከአርቲስቱ ጋር በተያያዘ የተገናኘ የተሰራ ነገር እንደሌለ፣ የሰራቸውን ኦፕሬሽኖች ደግሞ ለህዝብ ባለን ሚዲያ ፕላትፎርም መረጃ እያደረስን ቆይተናል፣ ይህንንም ማድረጋችን እንቀጥላለን ብለዋል። ኮሚሽኑ በድጋሚ ከአርቲስቱ ጋር የሚገናኝ ምንም አይነት ጥቆማ አልደረሰንም ያለ ሲሆን ያደረግነው ነገርም የለም በሚል በአበክሮ ገልጿል። አርቲስት ሆኖ በሙዚቃ የፈለገውን ሀሳብ የመያዝ ህገ መንግስታዊ መብት ያለው በመሆኑ ፖሊስ ያለ ማስረጃ ሰው የማይዝበት ሂደት ፈጥረናል ብሏል። በተጨማሪም ቴክኖሎጂ ተጠቅመን የትኛውንም አይነት የምርመራ ስራዎችን በአግባቡ እንሰራለን ያለ ሲሆን ስራዎችን ደግሞ እንደሚታየው በግልጽ ፌዴራል ፖሊስ ለህዝቡ እያሳወቀ ይገኛል፣ አሁንም ያሳውቃል ብለዋል። ስለዚህ ከአርቲስቱ ጋር የሚገናኝ ምንም አይነት ምርመራ እኛ አልሰራንም። ሰው ሊታወቅ ይችላል፣ በወንጀልም ወንድምህ ሊታሰር ይችላል፣ ይህን እኛ አናውቅም። ጓደኛህ ሊታሰር ይችላል፣ አዎ ይህንንም አናውቅም። ይህን እኛ ሰው ከማን ጋር ይውላል ከማን ጋር ነው የነበረው ብለን ከቶንም አናስርም። የምንሰራቸው ስራዎች ደግሞ ሌጂቲሜት ወይንም ህጋዊ ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን፣ ይህንኑ እናስፈጽማለን በማለት ተናግረዋል። ፖሊስ ማንኛውንም አይነት ህጋዊ ኦፕሬሽን ሲያከናውን በይፋዊ የትስስር ገጾቹ ለህዝብ እንደሚያሳውቅ ገልጾ ህዝቡ መሰል ያልተረጋገጡ መረጃዎችን ከመቀበል እንዲቆጠብም አሳስበዋል። ብዙ በተባለለት በዚህ ጉዳይ ላይ በቀጥታ የሚመለከተው አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ እስካሁን ያለው አንዳችም ነገር ያለመኖሩ ግን ብዙዎችን ያስገረመ ነገር ሆኗል።
የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጄኔራል አምባሳደር ሬድዋን ሁሴን በዛሬው ዕለት በክልል የህዝብና የማህበረሰብ መገናኛ ብዙሃን የይዘት ስርጭት ክትትልና ግምገማ ውጤት ላይ ይፋ ማድረጊያ መርሃ ግብር ላይ በመገኘት ባስተላለፉት መልእክት የኢትዮጵያ ከፍታ የሚያቅለሸልሸዋል ብለዋል። ከመልእክታቸው የተወሰኑትን ክፍሎች አብረን ተከታትለን እንመለስ። ያለንበት የድህረ እውነት መድረክ አስተዋይነት፣ ሰከን ማለት፣ ለማህበረሰብ መስራት፣ ኃላፊነት መውሰድ ፈተናው እየበዛ ሐሰት፣ ለቅሶ፣ ሟርት በቀላሉ ገበያ የሚያገኝበት መድረክ ውስጥ ነው ያለነው። ስለዚህ እውነት ባለቤት ከሌላት፣ አጋሽ ከሌላት፣ ኮትኳች ከሌላት፣ የሚንከባከላት የምትደፈቀበት ሁኔታ አለ። ለጊዜውም ቢሆን እውነት እንዲወጣ፣ እድገት እንዲወጣ፣ ተስፋ ማህበረሰብ እንዲያጭር፣ ጉድለቶች ደግሞ በልካቸው ተመዝነው እንዲታረሙ፣ እንዲከረከሙ ማድረግ የሚያስችል የማህበረሰቡ መሰረት ላይ ያላችሁ ከመሆኑ ጋር ተያይዞ ማህበረሰቡ ለእውነትም እንዲጋለጥ፣ ፈተናዎቹንም ራሱ እንዲጋፈጥ፣ እገዛዎቹም በተባበረ አቅሙ ተደራጅቶ አቅሙን እንዲያጎለበት የሚያስችል ስራ መስራት ያስፈልገናል። አሁን የማንኛውም ንቅናቄ ከፍታ ሲመጣ ንቅናቄዎች ትንሽ ያላትማሉ፣ አቧራ ያነሳሉ፣ የሚነሳው አቧራ ይራገፋል፣ ከፍታው ይጨምራል። ከፍታው በጨመረ ቁጥር ስክነት ይመጣል። አውሮፕላንም እንደሱ ነው። አንዳንዴ እቃ ይወድቃል፣ አንዳንዴ ድምጽ ያሰማል፣ አንዳንዴ ወይ ወደ ጎን ወይ ወደፊት ያጋጨናል። ግን እየጨመረ በሄደ ቁጥር እየሰከነ ይመጣና የሆነ ሰዓት ላይ ኖርማል ሆኖ መንቀሳቀስ ላይ እንዳለም ልንዘናጋ እንችላለን። አሁን የኢትዮጵያ አሁን ከፍ ማለት የነበሩ ውጥረቶቿ የተነፈሱ መሄድ ከዛ ደግሞ መነሳት መጀመሩ ጉዞ አላበቃም። ከፍታው ስላላበቃ በየደረጃው ያልተሟሸ ነገር ይኖራል። ይሄ ከፍታ ደግሞ ከፍታ የሚፈራ ሰውም አለ እኮ ባይዘይ ከፍታ የሚፈራ ሰው አለ፣ ንፋስ የሚፈራ ሰው አለ። የኢትዮጵያ ከፍ ማለት የሚያቅለሸልሸውም የሚያስመልሰው ሰውም ይኖራል። እና ቅርሻቱን ባየን ቁጥር ኢትዮጵያ የግድ ተጎዳች አይደለም የሆነው። ከፍታው ካልቻለ መነሳቱ ካልቻለ ስፋቱን መዋጥ ካቃተው የተለጠጠ የተወጠረ የሚበጠስ የሚመስለው ይኖራል። በዚህ ልክ በገለጸው መንገድ፣ ባሰበው መንገድ፣ በተመኘው መንገድ፣ በተመቸው መንገድ አለመሄዱን የሁሉም አለመመቸት አድርገው የሚያይ ይኖራል። አንዳንዴም ሰው ኢትዮጵያን በራሱ ወገብ አስሯት እንደሚዞር አድርጎ የሚያስብ ሰውም ይኖራል። ስለዚህ ሲተኛ ምተኛ፣ ሲያለቅስ ምታለቅስ አድርጎም ይወስዳል። ያ እንዳልሆነ ግን እናንተ ናችሁ ማሳያዎቹ። የኢትዮጵያ የተለያዩ ማህበረሰቦች ፍላጎቶች፣ ዊዝደሞች፣ ጥበቦች፣ የተከማቹ እውቀቶች፣ ተስፋዎች፣ ተግዳሮቶች ምን እንደሆኑ የሚንጸባረቀው እናንተ በምትመሩት በምታገለግሉት ማህበረሰብ ይሆናል ማለት ነው። እዚህ ማህበረሰብ ውስጥ ያለ እያንዳንዱ አስተዋጽኦ ተደምሮ ኢትዮጵያን ሙሉ ያረጋታል። እናንተ መገለጫውም ናችሁ እና ማስዋቢያና ማሳደጊያውም ናችሁ። የማንኛውም ግብዓት ውጤት ይጥላል፣ ውጤት ደግሞ ሌላ ግብዓት ይሆናል፣ ተያይዞ ይሄዳል። ይሄ ሲመጣ ግን ሁልጊዜም መወዛወዝ ይኖራል እና ያ መወዛወዝ ሁሉንም ሰው እኩል አይመቸውም። አብሮም እየሄደ አብሮም እየተቋደሰ አብሮም እየተካፈለ በሚሰራ መንገድም እየተዝናና ፎቶም እየተነሳ መንገዱ ሲሰራ አቧራ ከተነሳበት እንጀራዬን አበላሸ፣ ልብሴን አቆሸሸ ብሎ የሚነጫነጭ ሰው ይኖራል። ሌላ ሰው ደግሞ ያ የሚነሳው አቧራ ሲጸዳ የሚታየውን ነገር በማየት የሚሰራው ግንባታ ላይ ያተኩራል። ስለዚህ ማን ምን ላይ ያተኩራል የሚለውን የተለያየ እንደሚሆን ካወቅን እኛ ማህበረሰባችን ምን ላይ ያትኩር፣ ወዴት ያማትር፣ ወዴት እንውሰደው፣ ምን እንዲታየው እናርገው የሚለው መውሰድ ነው። ሟርት እናሰማው፣ ለቅሶ እናሰማው ወይስ ተስፋ እናሳየው፣ ወደ ተስፋው እንዲሄድም ልምዶች እናቀብለው። አገሮች ያደጉበት እየተላላጡ ከፍ ያሉበት አሁን ምንቀናባቸው ምንድባቸው ሀገሮች የደረሱበትን ወስደን ማህበረሰባችን ደግሞ ለዘመናት የነበረበትን እያሳየ ነው። አሁን የመጣበትን እየተረዳ አንዱ ከሌላው እየተማረ ለጎደለው ሌላው እያሟላ እንዴት ከፍ እንበል የሚለው ነገር ማሳየት ይቻላል። ኃላፊዎቹን የመረጃ መስጠት ባህል በተመለከተ የጋራ ችግር ነው። ከኃላፊዎች ጋር የሚያያዝ ሳይሆን ከአጠቃላይ ባህላችን ጋር የሚያያዝ ነው። አሁን ደግሞ ተጨማሪ ፈተና አለበት። ዝም በማለት መረጃ ባለመግለጽ ገመና ነው በማለት የት ይደርሳል በማለት ነገም እናገራለሁ በማለት
የሚዘገዩ ነገሮች ይኖራሉ። ይሄን ግን አሁን ልዩነቱ የከፋ ያደረገው ሌላ ጉዳይ ተፈጥሯል። በሰከንዶች ውስጥ መረጃ ይወጣል። ሲወጣ ተዛብቶ ይወጣል። ሲወጣ ማአት ቅርንጫፍ ብዙ ስሮች ወጥተውለት ይወጣል። ብዙ ቀንድ በቅሎለት ይወጣል እና ኋላ ለመከርከም አስቸጋሪ ይሆናል። ሌላኛው ችግር የሰው ልጅ ቀድሞ የሰማውን ነገር የመያዝ ባህሪ አለ። ቀድሞ ወደ ሰማው ነው የሚያጋድለው። ለምሳሌ አማራው ናችሁ የምታውቁ ከሆነ እንዲሁ ብዙ ኢንተራክሽን ካላችሁ መጀመሪያ መጥቶ አልቅሶ የነገራችሁ ሰው በደሉን ልባችሁ ለተወሰነ ጊዜ ከሱ ጋር ይሄዳል። መጀመሪያ አልቅሶ የነገራችሁ እሱ ግን ሰው ገሎ የመጣም ሰው ሊሆን ይችላል። በደሎ የመጣም ይሆናል። የተጎዳው ሰው ተመልሶ ሲነግራችሁ ደግሞ የተወሰነ ጊዜ ፈተና ያጋጥማቸዋል ለመቀበል። ምክንያቱም ባዶ ቦታው ላይ የተሞላ ነገር አለ። እሱን ለማውጣት ትፈተናላችሁ። በዚህ ምክንያት መረጃም እንደሱ ነው። ውሸት ቀድሞ ከተጋገረ እውነት ተከትላ ስትመጣ ቦታዋን ለመፈለግ ትቸገራለች። ቦታዋ ተይዟል። ስለዚህ እውነት ቦታዋን መያዝ ካለባት ቀድመን መንገዝ አለብን፣ ቀድመን መግለጽ አለብን። ይህን እንዳናረግ የአጠቃላይ ነባሩ የመንግስት አሰራር ባህላችን ማህበረሰቡ ውስጥ ያለውም መረጃን ቶሎ የመጋራት ችግር አለ። በዚህ ረገድ ያለፉ ማህበረሰቦች አሉ፣ ግን ሜንስትሪም አይደለም። አፋር በዛ ያታማም፣ ለምሳሌ ሶማሌ በዛ ያታማም። መረጃ በቀላሉ ይሄዳል። እንዳውም ንግግር መረጃ ከመስጠት ይጀምራል። ይሄ ግን የመንግስት ቢሮክራሲ ሜንስትሪም እሳቤ አይደለም፣ ፔሪፈሪ ነው። ዋናው ሜንስትሪም የሆነው እሳቤ ቢሮክራሲያችን ውስጥ ያለው ዝምታ ነው፣ መረጃ ማቀብ ነው። እንዳውም በማቀብ ነው ጉልበት ብናገኘው፣ ወይ እምቢ በማለት እንደሱ ነው አይደል? እምቢታ ጉልበት ይሰጣል። ሁለተኛ እምቢ ካልክ አትጠየቅም። መስራት፣ መድፈር፣ መሮጥ፣ መሞከር ለስተት ይዳርጋል። ሰው በስተቱ ይተቻል። ሰው መስራት ያስተቻል፣ መስራት ያስቀጠቅጣል። ዝም ማለት ማድፈጥ ጊዜ ይሰጣል። ስለዚህ አለመናገር ለመሳሳት አያጋልጥም። እንደዚህ የተናገረው አረፍተ ነገር ልክ አይደለም የሚለው የለም። ብዙ ለማስረዳት የሞከረ ብዙ ለመናገር የሞከረ ሰው ብዙ ጥላቻ፣ ብዙ ወቀሳ፣ ብዙ ዘለፋ ይደርስበታል። ሰው አድፍጦ መኖር ምን አለበት የሚል ነገር ይመጣል። ለዚህ ነው የኮሙኒኬሽን ሰዎች ብዙ የሚጠለጠሉት። 30 ዓመት ብሎ ቁጭ ብሎ ሌላ የሚሰራ ሰው ምንም ካልተናገረ ምን እንደሚሰራ አይታወቅም፣ የሚደርስበት ነገርም የለም። ሰው መናገር ስለሚያስተች፣ መናገር ለስተት ስለሚዳርግ፣ ሰዎች ደግሞ ጥሯል እኮ ለመግለጽ ሞክሯል፣ ለማስረዳት ሞክሯል፣ አብዛኛውን ጥሩ ገልጾታል፣ እዚህ ጋር ነው ችግር ያለበት ስለማይል 90% ጥሩ ሰርቶ 10% ከተበላሸ በ10 ስለሆነ የሚባዛው ሌላው። ስለዚህ ሰዎች አለመናገርን ይመርጣሉ። ከዚህ ባህልም የመውጣት ነገር መልመድ አለብን። እሱንም እኛው ሰርተን ማምጣት አለብን። እሱም የሚዲያው ኃላፊነት ነው። ስለዚህ በዚህ ረገድ አለመናገር የፋታ ስለሚሰጥ፣ ለመደበቅ ስለሚመች አለመናገርን ሰዎች ይመርጣሉ። መናገር ግን ግዴታ ነው። አንዱን በዛ ባህል በማስተካከል እንወጣዋለን። ሁለተኛው በየደረጃው ያለው የኮሙኒኬሽን ጽህፈት ቤት ሰዎች ከማዕከልም እንደሱ ለማድረግ የሚሞከረው አለ። ሳምንታዊ የሆነ የመረጃ ማቀበል ስራ አለ። ይሄ ሳምንታዊ ነው። አሁን ላለው ፖስት ሮዝና ዲጂታል ዓለም በጣም የዘገየ ነው። ቢቻል ማታ ማታ ሁሉ ጊዜ መስጠት አለበት። ግን ማታ ማታ ሁሉ መስጠት ደግሞ አስቸጋሪ ይሆናል። አትሊስት ሰብሰብ አድርጎ ለመስጠት ያለውም ጭምር ነው የሚቸግራችሁ ታች ሲወርድ፣ የለቱ አይደለም። አሁን አንድ ጉዳይ በተከሰተ በሰከንዶች ውስጥ ዜና ሆኗል። ዜና ሲሆን ተዛብቶ ነው ዜና የሆነው። እሱንም ደርሶ ማስተካከል አንድ፣ በየወቅቱ መደበኛ መረጃ መስጠት ሁለት ይሆናል። ሌላው ግን ፕላትፎርም መፍጠር አለብን ይመስለኛል። አሁን ለምሳሌ ሚዲያ ባለስልጣን በተለያየ ጊዜ ብቻ ወጥቶ ሱፐርቫይዝ አድርጎ መምጣት ሳይሆን ኮንሰርን ካላችሁ፣ ችግር ሲኖራችሁ በየደረጃው ያላችሁ ኃላፊዎች ከሚዲያ ባለስልጣን ማኔጅመንቶች ጋር አንድ ፕላትፎርም ቢኖራችሁ መረጃው በቀላሉ ይደርሳል። ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እስካሁን ለነበረን ቆይታ ከልብ እናመሰግናለን። ከመውጣታችሁ በፊት ላይክ ማድረጋችሁን ከቶንም እንዳረሱ በአክብሮት እንጠይቃለን። የአዲስ ምንጭ የምንጊዜ መልእክት ሰላም ለኢትዮጵያ የሚል ነው። ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር በሙሉ ይሁን። ሰላም I
መምታት የኛ ነው